ሰላም ወጠናዩ ብለክሙ ሰባቤተ ልሳነ ግዕዝ ዘወቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባህቲቱ ዘተደለው ለክሙ ከአማራ ሚዲያ ኮርፖሬሽን ብቻ በየሳምንቱ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ወደ እናንተ መድረሱን ጀምሯል። በዛሬው የልሳነ ግዕዝ መርሃ ግብራችን ወደ እናንተ የምናቀርበው ቅኔ ላይ ልናተኩር ወደናል። ቅኔና አገልግሎቱ ምን ይመስላል የሚለውን እንግዳ ጋብዤ ከእናንተ ጋር ቆይታ አደርጋለሁ። እስከ ዝግጅታችን ፍጻሜ አብራችሁ ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። የተወዳችሁ ተመልካቾች እንግዶችን ለማስተዋወቅ ያክል ከኛ ጋር አብረውን ቆይታ የሚያደርጉ ሁለት እንግዶች የቅኔ መምህራንን መምህር ጥቀሄር ወርቄ ይባላሉ። የቅኔ መምህር ናቸው። የሐዲሳት ትርጓሜ መምህር ናቸው። እንዲሁም ደግሞ የልሳነ ግዕዝ ሁለተኛ ዲግሪያቸውን ደግሞ ባህር ዳር ዩኒቨርሲቲ መሩቅ ናቸው። አሁን በዋሸራ ትምህርት ቤት የግዕዝ መምህር ሆነው እየተማሩ እንዲሁም እየተመራመሩም ይገኛሉ። መጽሐፍም ጽፈውልናል። ተዋስኦ ልሳነ ግዕዝ ወይም ስፖከን ግዕዝ ለምንጠራውን በሶስት አይነት ቋንቋዎች ጽፈውልናል ማለት ነው። ሁለተኛው እንግዳችን ደግሞ መምህር መዓዛ ቅዱሳን ብርሃኑ ይባላሉ። የቅኔ መምህር ናቸው። ሰቆጣ ወንበር ዘርግተው ያስተምሩ የነበሩ የቅኔ መምህር ናቸው። እንዲሁም ደግሞ በዘመናዊ በኩል ደግሞ በአማርኛ ቋንቋና ስነ ጽሁፍ ደግሞ ምሩቅ ናቸው። እሳቸውም እዚህ ዋሸራ ትምህርት ቤት አሁን እያስተማሩም ቅኔንም ግዕዝንም እየተፈላሰፉበት ይገኛሉ ማለት ነው። እንግዶቼ ስለ አብረን ስለምንቆይ ስለ ውድ ፈቃደኝነታችሁ እጅግ አድርጌ አመሰግናለሁ። እናመሰግናለን። መልካም። ትምህርተ ግዕዝ እንዴት ነው? አሁን እንዴት እየሆነ ነው በዋሸራ ትምህርት ቤት? በእርግጥ ተመልካቾቻችን ዋሸራ ስንል ወደ ጎንጃ ሊሄድ ነው ማለት ነው። ዋሸራ ትምህርት ቤት ነው እዚህ የምናገረው። ሌላ ጊዜ ላይ እንግዲህ ዋሸራን ዋናው የቅኔ የምንጩ ላይ ደግሞ የሚነድበት ጊዜ ይኖራል ብዬ አስባለሁ እና ዛሬ ዋሸራ ትምህርት ቤት ነው ያለ ነው ማለት ነው። መማር ማስተማር ምን ይመስላል? የግዕዝ ትምህርት አሁን ላይ ሁኔታ እውነት ነው። ግዕዝ ትምህርት እንግዲህ ያው ግዕዝ ቋንቋችን ሀገራዊ ቋንቋ እንደመሆኑ መጠን አሁን ላይ መንግስት የኔ ብሎ ተረክቦታል። በአማራ ክልል በሁሉም ትምህርት ቤቶች ታች ላይ ባሉት ትምህርት ቤቶች የግዕዝ ቋንቋ ትምህርት ተጀምረዋል ማለት ይቻላል። ሁለተኛው ወሰነ ትምህርት ላይ ሁሉም ትምህርት ቤቶች እንዲጀምሩ ተደርገዋል። የግዕዝ ማስተማሪያ መጻሕፍትም ተዘጋጅተዋል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ መጻሕፍቱን እያዘጋጀ ነው ያለ። ከመጻሕፍቱ ዝግጅት ውስጥ እኔም ስላለሁበት ነው ይሄን አንዱ ሰው ደስ ይላል አዘጋጅ ነኝ። ስለዚህ ቋንቋችን ግዕዝ ጥንት ሃይማኖታዊ ቋንቋ እየተባለ ጥላቻ እንዲያድርበት ተደርጎ ነበር። አሁን ግን ሀገራዊ ቋንቋ መሆኑ ተመልሷል። ሁሉም አውቆታል። ሁሉም እየተማረው ነው ያለና በዚህም ተቋም ላይ በሚገባ እያስተማርን ነው ያለ ነው። ስለዚህ ግዕዝ ከዚህ በኋላ የሁላችን ነው ማለት ነው። መልካም። በተለይ ደግሞ ለቅኔ መምህር ደግሞ የተለየ ደስታ ይሰጠዋል። ማለት ነው። ምንድነው መዓዛ ቅዱሳን ደስታዎት? ግዕዝ ስንል ቅኔ ነው የምንለው። ግዕዝ የምንለውን የምናገኘው ቋንቋና ግዕዝ የሚለው ቅኔና ቋንቋ የሚለው የተለያዩ ነገሮች ቢኖሩም ነገር ግን በቅኔና በግዕዝ መካከል ግን ልዩነታቸው የጠበበ ነው። ማለትም ግዕዝ ብለን ከታነሳን ቅኔ የሚለውን ነገር ነው የምንናገረው። ቅኔ ካለንም ግዕዝ የሚለውን ነገር ነው መናገር የምንችለው። እነዚህ ነገሮች መጀመሪያ ላይ ግዕዝ ለብቻ፣ ቅኔ ለብቻ። ቅኔ ጥበብን በቋንቋ ውስጥ ጥበብንና ውበትን ማድነቅ ወይም ደግሞ ማስተላለፍ ነው፣ ማፍለቅ ነው፣ መፈልሰፍ ነው። ነገር ግን ደግሞ አሁን ላይ ስናይ ግዕዝ ከመናገር ወይም ደግሞ ካፈፈትነት ወይም ከተናጋሪነት ውጭ ሆኖ ስለነበር ከቅኔ ጋር ነው አብሮ የተካተተው። ቅኔ የሚደረሰው ወይም ደግሞ ቅኔ የሚዘረፈው ቅኔንም የምንቀኝበት በግዕዝ ነው። ግዕዝን ፍለጋ ከሄድንም ደግሞ በቅኔ ውስጥ ነው የምናገኘው። ስለዚህ ሁለቱ አንድ ናቸው በአሁኑ ሰዓት ማለት ነው። ስለዚህ ሁለቱን በዚህ እንደሰትበታለን። ቅኔያችንን እናገኛለን፣ ግዕዛችንን እናገኛለን። ከመጀመሪያው ጀምረ በህፃንነት ጀምረን በዛ ስላለፍን ግዕዝን ማስተማር ለእኛ ትልቅ እርካታ ይሰጠናል ማለት ነው። ስለዚህ በዛ ውስጥ ደስታ አለ፣ መፈላሰፍ አለ። ከትላንትናው ዛሬ ሰው በሚፈልግበት ሰዓት እኛ ለየት ባለመልኩ ደግሞ የተለየ ነገር ለማቅረብ እንዲመቸን ለእኛም ጥሩ የሆነ ነገር ፈጥሮልናል ብዬ አስባለሁ። በጣም ድንቅ፣ በጣም ደስ ይላል። ከቅኔ ጓሮ ከቅኔ ፍልስፍና መንደር አሁን ወደ
መላ ሀገሪቱ የመምጣት እድሉ እየሰፋ እየመጣ ነው ማለት ይቻላል። መልካም እንግዲህ ዋና ጉዳያችን ርዕሰ ጉዳያችን እየተነጋገርንበት ቆይታ የምናደርገው እንግዲህ ቅኔና አገልግሎቱ ስለሆነ ከዚህ አንጻር ቅኔና ኢትዮጵያውያንን እንዴት ታዩዋቸዋላችሁ? በጣም ጥሩ። እንግዲህ ቅኔና ኢትዮጵያውያን ጥብቅ የሆነ ግንኙነት ነው ያላቸው። በሚገርም ሁኔታ ኢትዮጵያዊ የሆነ ሁሉ ቅኔ ተናጋሪ ነው። ይህ ደግሞ ምንድን ነው? ቅኔ ጥንት ነው የነበረው። የአማርኛ ቅኔ ከመምጣቱ በፊት የግዕዝ ቅኔ ነበረ። የሀገራችን የግዕዝ ቅኔ የጥንቶቹ ነገስታት የውሎ ዘገባቸውን ይሰሩበት ነበር። በቤተ መንግስታቸው የቅኔ ባለሙያ ነበራቸው እና ልክ ቅኔ እንደ ጋዜጠኝነት ሙያ ይታይ ነበር ያን ጊዜ። የቅኔ ባለሙያ ነገስታቱም ቅኔ አዋቂ ነበሩ። የጥንቶቹ ቅኔ አዋቂ ነበሩ እነሱ። በቤተ መንግስታቸውም የቅኔ ባለሙያ ያላቸው ቀን ሲሰሩት፣ ሲፈርዱ፣ ሲቀዱ የዋሉትን ሁሉን የቅኔ ባለሙያው ዘግቦ ልክ እንደናንተ እንደ ሪፖርተር ይዞ ዕለታዊ ዜና መዋዕላት እሱን ሰርቶ ሪፖርት ያደርግ ነበር ማታ። ስለዚህ ይህን ግን በቅኔ ምስጢር ነው፣ እንዲሁ ዝም ብሎ በደረቁ እንዲህ ተሰርቷል ዛሬ የሚል አይደለም። በቅኔ ቀሽሮ ቀምሞ ለነገስታቱ ያቀርባል ሪፖርተሩ። እሱ ማን ነው? የቅኔ ባለሙያው ማለት ነው። እና እዚያን ጊዜ ጀምሮ የመጣ ማለት አመጣጡ ጥንት ከፍ ያለ ቢሆንም እንዲያው ዝቅ ብለን ስናየው ግን አማርኛ ከመምጣቱ አስቀድሞ የነበረ የግዕዝ ቅኔ ነው። ስለዚህ የግዕዝ ቅኔ ወደ አማርኛ እንዴት መጣ? የአማርኛ ቅኔ መነሻው የግዕዝ ቅኔ ነው። ስለዚህ ዛሬ አሁን ላይ ማንም ኢትዮጵያዊ የሆነ ሁሉ በአብዛኛው ማለት ይቻላል ቅኔ ተናጋሪ ነው። ወይ በፈሊጣዊ መንገድ፣ ወይ በሰምና ወርቅ መንገድ፣ ወይ ደግሞ ይሄ ምሳሌያዊ አነጋገር በሚባለው እንዲህ አድርጎ ነው ኢትዮጵያዊ የሆነ ሁሉ የሚናገረው። ገሌ ተቀኘብኝ ይላል ሰው እና ኢትዮጵያዊ የሆነ ሁሉ ቀጥታ አይናገርም። ጠየም አድርጎ ዘወር አድርጎ መናገር የፈለገውን ነገር በቅኔ ነው የሚናገረው እና ቅኔና ኢትዮጵያውያን ጥብቅ የሆነ ግንኙነት አላቸው የሚባለው ያልሁት ለዚህ ነው። መልካም፣ በጣም ድንቅ። በተለይ እንዲሁ እንደዚህ የሚሉም አሉ። ኢንተማዛ ከመጨመሪያዎት በፊት አንድ አማርኛ ቅኔ የተባለውን ላንሳ። ሞት ደግ ሰው መስሎ ባህታዊ ምእመን ይልና እጣን ይዞ ሄደ ወደ ቤተ ክርስቲያን ይላል። አሁን ይሄ ቅኔ ነው ያለው፣ ህብረ ቃል አለው፣ ሰም አለው፣ ወርቅ አለው እና በዛይት መንገድ ይገልጹ ነበር ማለት ይቻላል። ይጨምሩበት እርስዎት። አዎ እንግዲህ ይሄ አማርኛ ነው፣ ቅኔነት አለው። እንግዲህ በአማርኛና በቅኔ ብለን የምንጠራውና በግጥም ውስጥ ያለው ቅኔያዊ ተብሎ የሚጠራውና በግዕዙ ውስጥ ማለት በጉባኤ በትክክለኛው ጉባኤ የሚመጣው ቅኔ ብለን የምንጠራው ልዩነት አላቸው። ምክንያቱም መደበኛና ኢመደበኛ በሚለው ልንይዝ እንችላለን። ያኛው የሆነ ቦታ ላይ ነው የምታገኘው። የግዕዝ ቅኔውን ደግሞ ከመጀመሪያው ጀምሮ አንደኛ ተማሪ የሚታረምበትም እዚህ ላይ ነው። አንድ የሆነ ጫፍ ላይ ባለው ህብረ ቃል አይደለም ተማሪ ሊታረም የሚችለው። ተማሪ የሚማረውም እዛ ውስጥ ሙሉ ያለውን ነገር ስለሆነ በዛ ውስጥ ህብረ ቃሉን ታወጣለህ የአማርኛው። የግዕዙ ደግሞ ከመጀመሪያ እስከ መጨረሻ ሙያውን ታደላድላለህ፣ ሙያውን ትሰጣለህ። የት ተስቧል፣ አልተሳበም፣ ሌላ ፍርቅ፣ ሌላ እያልክ ያን ነገር ነው የምታውጣጣበት ማለት ነው። ስለዚህ በዛ ውስጥ ልዩነት አላቸው። ነገር ግን ሁለቱን በመለየት ሰምና ወርቅ እያሉ በመለየት ደግሞ አንድነት አላቸው። ምክንያቱም ከዛ ከመደበኛው ወደዚህ ሲወጣ ምን ይሆናል? ህብረተሰቡ የሚጠየቅበት ወይም ደግሞ የሚመልስበት ቅኔያዊ ንግግር ይሆናል ማለት ነው። ያን በትክክል የሚመለሰው መልእክት ሲሆን፣ በዛ ደግሞ ተሸፍኖ የሚመጣው ደግሞ በሰምና ወርቅ የሚመጣው ደግሞ የለዘበ መልእክቱን አሳምሮ የሚመጣ ነገር ይሆናል። ስለዚህ በዛ ኢትዮጵያውያን ይጠቀማሉ። እንዴት ይገልጿቸው ኢትዮጵያውያን? በተለይ እንዲሁ ቅኔ ሲታወቅ ኢትዮጵያውያንና ቅኔያን ቅድም መምህር እንዳሉት ተቀኘብኝ እኮ ብቻም ሳይሆን ምን ይላሉ ደግሞ አንዳንድ ጊዜ ገሌ እኮ ሲያወራ ቅኔያዊ ነው ንግግሩ፣ ቶሎ አይረዳም ይላሉ። አዎ፣ እንዴት ይገልጿቸዋል ኢትዮጵያውያን? ኢትዮጵያውያን በጥቅሉ ሲታይ ቅኔን እንደሚታሰበው አይደለም፣ እኔ እንደማስበው ማለት ነው። ምክንያቱም የቅኔ ባለቤቶች ናቸው። የቅኔ ባለቤቶች የሆነ ጫፉን ተናገሩ ብሎ ቅኔያዊ ለመባል ትንሽ እንትን ይላል። ምክንያቱም የቅኔ ባለቤቶች ናቸው ከኢትዮጵያውያን።
አሁን ቅኔ ብለህ ብትጠይቅ ቅኔያዊ የሚለውን የንግግሩን እንደ አነጋገር ቅድም እንዳሉት የንታ ሰምና ወርቁ ወይም ደግሞ ዘይቤያዊውን ምሳሌያዊ ንግግር ወይም ፈሊጣዊ ብለው ይወስዳሉ። ያን ደግሞ የቤተ ክርስቲያን አድርጎ ይወስዳሉ። ነገር ግን ሁለቱ ይገናኛሉ። ምክንያቱም ከዛ የሚቀዳው ከጋኑ ሲቀዳ ከእንስራዎችና ከገንቦዎች ላይ የሚወርድ ስለሆነ ማለት ነው። ስለዚህ ያ ነው ቅኔያዊ የሆኑት ከዛ የሚመጣ። ምክንያቱም በግዕዝ ቅኔ ያሉ ሊቃውንት ህብረተሰቡ ጋር አብረው ነው የሚውሉት። ስለዚህ ያ ጋር ስለሚውሉ ያን ነገር ይጠቀማሉ ማለት ነው። ይሄ ቅኔ የሚለው መጀመሪያም ላይ የነበሩት አባቶቻችን ቅኔን ግዕዙንም ያውቁ ነበር፣ ነገስታቱም ይጠቀሙበት ስለነበረ ሲወርድ ደግሞ በአማርኛም ያለውን ነገር በመጠኑም ቅኔውን እየተጠቀመ ሄደ ህብረተሰቡ ማለት ነው። ህብረተሰቡ እየተጠቀመ በሄደ ለምሳሌ አፄ ኃይለ ሥላሴ ገዳማትን ይጎበኙ ነበር። በአንድ ወቅት ገዳማትን እየጎበኙ የኢትዮጵያን ገዳማት ሁሉ ጎብኝተው ዲማን ሳይጎበኙ ሄዱ ይላል። በዛን ሰዓት መምህር እጅጉ ቸሬ የሚባሉ የቅኔ መምህር ነበሩ። ዲማ አዎ። እና እሳቸው አክሊለ ጽጌ መንግስት ዘኢትዮጵያ ነው የሚለው መወድሱ። ለማሰቡ ብቻ አጭሩን ላምጣ። ባይቱ ፍጹመ ትኩን ለእመ ፈቀድከ አሃቲ ምግባረ ጽድቅ ሐውጾተ ድማህ ተርፈተከ ይላል። አሁን እሷን ሌሎቹን ሁሉ ጎብኝተው ነገር ግን ድማን ብቻ ትተው ስለሄዱ ያ ቅኔ ዘገባ ነው ማለት ነው የምንችለው። እንግዲህ ቅድም እንዳሉት ማለት ነው ያ ነገር ነው ወደ እሳቸው የደረሰው። ምንድነው የሚለው ቅኔው? መጀመሪያው ስለ ኢትዮጵያ ነው እየተናገረ የመጣው። ከዛ በኋላ ግን ሌሎቹን ገዳማት ሁሉ ዞሮ እሱን ስለተው ምን አለ? ፍጹም ለመሆን ከፈለክ ነው የሚለው። ፍጹም ለመሆን ከፈለክ አንዲት ድማን መጎብኘት፣ አንዲት የጽድቅ ምግባር ቀረችህ ብሎ ተናገረ። በዛን ሰዓት እሳቸው ጆሮ ላይ ደረሰ ይሄ ሀሳብ። ሲደርስ ሄዱ። እንግዲህ ቅኔ ንጉሱንም ገዛ ማለት ነው። ንጉሱንም ገዝቷቸዋል። ምክንያቱም ለምን ቀሩ ቢባል መልስ ሊሰጡ ይችላሉ፣ ወይ ደግሞ የራሳቸው የሆነ ምክንያት ይኖራቸዋል። ይሄ ግን አንዲት ቀረች ነው የሚለው። ለምንድን ነው ቀሩት የሚል ወቀስ አይደለም። አንዲት ቀር ፍጹም መሆን ከፈለግ ሁሉንም ጎብኝተሃል፣ ግን ገዳማቱን ሁሉን ጎብኝተሃል ተብለህ ከተጠራህ ግን አንዲት ቀረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን ነገር ምን ላድርግ ሲል ሁሉን ነገር ይሄን አድርግ ሲለው አይ ሁሉንም አድርግ ያለሁ ይሄን በልጅነቴ ነው ያደረግኩት አለ። አይ ከሆነ አንዲት ቀረችህ፣ ያም ንብረትህን ለነዳያን ስጥና እኔን ተከተለኝ ብሎ የተናገረውን ሊቁ ፍጹም ለመሆን ከፈለግ ከአንዲት የጽድቅ ምግባር ዲማን መጎብኘት ነው የቀረች አለ። እሳቸውም እንደሰሙ ሄዱ። ሲሄዱ ግን አላገኙም። እሳቸው ምንድነው ያሉት እንደሄዱ? አሐቲ ምግባረ ጽድቅ ሐውጾተ ድማህ ተርፈተከ ያለውን መምህር አምጡት አሉ። በዛን ሰዓት ግን መምህሩ አጋጣሚ እዛ አልነበሩ። መምህሩ ሳይኖሩ እንኳን መምህሩን ጎትቶ የወሰደ ቅኔ ነው ማለት ነው። አፄ ኃይለ ሥላሴ አልፈው መንግስቱ ኃይለ ማርያም በገቡበት ሰዓት ደግሞ አንድ ቅኔ ተቀኝተዋል። አንድ መምህር ምንድነው የሚሉት? ኩሉ ትውልድ በበዘመኑ ለኢትዮጵያ ድንግል ምግባረ ዚአሃ ይዜን ነው ምግባረ ዚአሃ ይዜን ነው ድንግል ኢትዮጵያ መንግስተ ዘእንበለ ዘር ወለደታ እኮ ነው። ደብረ ተራሃብ ተወልድ ይባላሉ። ኩሉ ትውልድ በበዘመኑ ሁሉም ትውልድ በየዘመኑ ለድንግል ኢትዮጵያ ምግባሯን ይናገራሉ። ድንግል ኢትዮጵያ መንግስተ ዘእንበለ ዘር ወለደታ እኮ ነው። ኢትዮጵያ ድንግል ማርያም መንግስትን ያለ ዘር ወልዳለችና ነው የሚለው። ያለ ዘር ወልዳለችና እንግዲህ ይሄን ሰሙን ስንወስድ ያን እንዴት እንደተጠቀመበት ህብሩን እንዴት እንደተጠቀመበት ከዛ በፊት ከአፄ ኃይለ ሥላሴ ጀምሮ በታች የነበረው
ነገስታቱ ንጉስ የሚሆነው በዘር ነበር። በዘር ሀረጋቸው ነው። ይገባቸዋል፣ አይገባቸውም፣ ከዛ ነው የመጡት፣ ከዛ ነው የመጡት እየተባለ ነበር የሚሆነው። ከዛ በኋላ ግን በሚሊተሪው መንግስቱ ኃይለማርያም ገቡ። ሲገቡ ከዘር ከየትኛው ሀረግ አይደለም የታወቁት፣ መጦ ነው የገቡት። ከዛ በኋላ ዘር የሚለው አከተመ ማለት ነው። አዎ፣ ስለዚህ መንግስተ ዘእንበለ ዘር ወለደ ታኮኑ። አረ ምን እሱ ብቻ ስርዓቱ ምን መለዘር ነው። አዎ፣ ይሄን በዚህ ያስተላለፈ እመቤታችን ድንግል ማርያም ደግሞ ኩሉ ትውልድ ያስተበጽኡኒ፣ ኩሉ ትውልድ ሁሉም ትውልድ ብፅዕት ይለኛል ይናገራል። ትላንትና ሲናገር ነበር በትንቢት፣ ዛሬ ይናገራል፣ ነገም ደግሞ ይናገራል ብላ የተናገረችውን ሊቁ ወደዚህ ወሰደ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ዘር ያለ ወንድ ዘር መወለዱን እዚህ ላይ አመስጥሮ የተናገረበት ማለት ነው። ስለዚህ ይሄን ሁሉ እንግዲህ ይሄን መጠቀም ነው ያልቻልነው፣ ወይም ደግሞ ይሄን አውጥቶ ወደዚህ መውሰድ ቢቻል ይሄ ቅኔ ለሀገር ብዙ ትምህርት ይሰጣል ማለት ነው። መንግስቱ ኃይለማርያም ይሄን ቅኔ ሰሙ እንዴ? ምን አለ ይሆን ነው? ሰው አይታወቅም። እንበለዘር ከዛ በፊት የነበሩ ነው ስለ ቅኔ እውቀት ያለው። ከዛ በኋላ ያለው ቅኔ እየሞተ የሄደበት ጊዜ እንበለዘር ነው። አመሰግናለሁ። በጣም ድንቅ ነው። በጣም እውነቱ ቅኔ እኮ ባህር ነው። የእውነት እንደ ጭልፍ እያደረጉ ካልተጠበቀ በቀር ከባድ ነው። እና መልካም፣ ወደ ቀጣዩ ጥያቄ ልምጣ። ቅኔ ይህን ያክል በኢትዮጵያና በቅኔ መካከል እንዲህ ከሆን ማህበረሰቡ እንዲህ ከሆነ ይባላል እኮ እንዲሁም ገበሬው ይቀኛል ይባላል። በተለይ ቅኔ ጉባኤ ቤት አካባቢ ያለው ጉዙን ይወቀው ማይወቀው ወይ በጊዜ ሂደት ገብቶት የሚል ይቀኛል ሁሉ ይነሽጠዋል ሁሉ ወንዳ ወንድነት ስሜት ያመጣበታል ሁሉ የሚሉ አሉ እዛ አካባቢ በተለይ ተወልዶ ያደጉ ሰዎች እና ከዚህ የተነሳ ነው ነፃ የትምህርት እድል ሰጠውት እስካሁን ድረስ የአብነት ተማሪው ቅኔን እያስቀጠልልኝ ሌላውም እያስቀጠልልን የሚገኝ ማለት ነው። የተወደዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁ የምትገኙት ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መሰናዷችን ነው። አብራችሁን ከኛ ጋር ስላላችሁ እጅግ አድርገን የምናመሰግነው። ዝግጅታችን አሁን እንደቀጠለ ነው። የምንወያይበት ርዕሰ ጉዳይ ደግሞ ቅኔና አገልግሎቱ ነው የሚል ርዕሰ ጉዳያችን። ቅኔና አገልግሎቱ ባህሪያቶቹ ምንድን ናቸው? የቅኔ አሁናዊ ሁኔታ ውስጥ ምን ይመስላል? እንዲሁም ደግሞ አገልግሎቱ ፋይዳው ለምን አገልግሎት እንጠቀምበታለን የሚለውን ቆይታ ያደርግን የምንገኘው። አብራችሁን ዝለቁ። እንግዶች አሉኝ። መምህር ጥቀ ኄርና መምህር መዓዛ ቅዱሳን አብረው ከኛ ጋር አሉ። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። የቅኔ ባህሪ ምንድን ነው የሚለውን ብናይ ባህሪያቶቹ ምንድን ናቸው? ቅኔ እንግዲህ የቅኔ ባህሪያት በርካታዎች ናቸው። በመጀመሪያ ቅኔ ባህሪው ምንድን ነው? እንዲያው ቁጥር አንድ ብለን የምንይዘው ቅኔ አዲስ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ 149 ላይ ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ፣ ለእግዚአብሔር አዲሱን ቅኔ ተቀኙለት ይላል። ለእግዚአብሔር አዲሱን ቅኔ ተቀኙለት ይላል እና የመጀመሪያው ቁጥር አንድ ቅኔ አዲስ መሆኑ ነው። ዛሬ የተቀኘሁትን ቅኔ ነገ መልሼ መቀኘት አልችልም፣ ነውር ነው። አንድ ባለሙያ የተቀኘውን ቅኔ እኔ መልሼ መቀኘት አልችልም፣ በቅኔ ሕግ ነውር ነው፣ አዲስ ስለሆነ ቅኔ። ልክ በቅኔ ምሁራን አይምሮ በየቀኑ የሚመነጭ ንጹህ የምስጢር ወንዝ ማለት ይቻላል፣ ወይም የምስጢር ምንጭ ማለት ይቻላል። አይነጥፍም፣ አይደርቅም። አንድ ባለሙያ ቀኑን ሁሉ ቅኔ ስትዘርፈዋል ቢሉት መዘርፍ ይችላል። አንድ ሊቅ መምህር የነበሩ ይትባረክ አካሉ ይባላሉ። እዚህ ጎርደማ ገብርኤል ላይ ነው የነበሩና ኪዳነ ምሕረት አቋቋም ቤት ላይ ያሉ የቅኔ መምህሩ ነው ማለት ነው። ያማቸዋል። የሚያማቸው ግን ቅኔው ነው። ከዚህ ተነስተው ጨጎዴ ከሊቀ ሊቃውንት የኔታ ያሬድ ድረስ ቅኔ እየዘሩ ይሄዳሉ። የሚገርመው ከዚህ ተነስተው ባህር ዳር ተነስተው ዲማ ድረስ ያለማቋረጥ ቅኔ እየዘረፉ በየመንገዱ ነው የሚደርሱ። እዚያ ሲደርሱ እዚያ በኋላ በቃ ለቆኛል ብለው ተንፍሰው ይመጣሉ። ምንድነው ለቀቀኝ? አዎ ለቀቀኝ። እዚህ በኋላ በቃ ይፈላባቸዋል በውስጣቸው። እና የቅኔ ምሁራን እንደዚያ ናቸው። ዝም ብሎ ምስጢር ይከማችባቸዋል፣ ይመጣል። አሁን አንድ ቅኔ ለመዝረፍ ባሰበበት ሰዓት ምስጢር ዙሪያውን ያሽኮተኩታል። በቃ ይመጣል። የትኛውን ልበለው ነው የሚል ባለሙያው እንጂ አያጣም፣ አዲስ ስለሆነ ማለት ነው። እንደምታየው ደግሞ ቀምሞ ነው ሲያቀርብ ደግሞ
ቅምም አድርጎ እንዲሁ ዝም ብሎ ደረቅ ነገር አይደለም። ሰም ወርቅ የሚባል ነገር በዚህ ሰሙን በዚህ ወርቁን አድርጎ ነው የሚያቀርብ እና እኒህ እንዲህ አስታውሳለሁኝ መምሬ ስለሆኑ ነው። እና ባህሪው ምንድነው? አዲስ ነው። በየቀኑ እኔ ዛሬ 100 ቅኔ ብቀኝ ጓደኛዬ ደግሞ 100 ቅኔ መቀኘት ይችላል። እነዚህን 200 ቅኔዎች አቅርበን ብናስተያያቸው አንድም የሚያገናኛቸው ነገር የለም። ምስጢር ስለሆነ እና ባህሪው ይሄ ነው። አዲስ ነው። በቃ አይሰለችም። በባህሪው ቅኔ አይሰለችም። የሚገርመው እንዲያው አይታችኋል። በዩኒቨርሲቲ ላይ እያለን ዛሬ ቤተክርስቲያን ላይ የቅኔ ምሽት አለ ከተባለ አይደለም ክርስቲያኑ ይቅርና ሌላው ሁሉ ቅኔ ለመስማት ይሄዳል፣ ይጎርፋል። በቃ ከተለጠፈ የሆነ ማስታወቂያ ሁሉ ነው የሚሄድ። ለምሳሌ ሚዲያ ላይ ተመልከቱ። ሚዲያ ላይ የቅኔ መርሃ ግብር ከመጣች ሰው ሁሉ ሲከታተል የነበረውን መርሃ ግብር አቋርጦ ቅኔ ነው የሚከታተለው። በጣም ተናፋቂ ነው። ሲነገር አይደለም ቅኔ አዋቂውን ይቅርና ቅኔ የሚያዳምጠውን ሁሉ ከመቀመጫው ቁጭ ብድግ ነው የሚያሰኝ ቅኔ። በቃ መንፈስን የሚያስደስት የሚያረካ በቃ ተመስጦ በተመስጦ ነው ሰው ሁሉ የማያውቀው ራሱ ተመስጦ ነው ዝም ብሎ በቃ የሚያዳምጠው የሚከታተል እና ተወዳጅነት አለው። በጣም ተወዳጅነት አለው። ሰው ሁሉ እጅግ ለቅኔ ታላቅ ክብር ይሰጣል ኢትዮጵያዊ የሆነ ሁሉና ቅኔ የመጀመሪያው እንዲሁ ቁጥር አንድ ትልቁ የቅኔ ባህሪው አዲስ መሆን ነው። በየቀኑ ነው የሚመነጨው። በቃ ይፈለፈላል እንደ አሸን። እንግዲህ አሸን አንድ ቦታ ላይ ምን ያህል እንደሚፈለፈል ባንዴ ነው ያለ። ልክ እንደዚያ ሁሉ በአንድ ቀን በኢትዮጵያ ቤተክርስቲያን የሚፈለፈሉ ቅኔዎች እጅግ በርካታዎች ናቸው። የሚገርመው ይሁን እንጂ እነዚህ ሀብቶች ናቸው፣ ታሪክ ናቸው። የሚገርመው ግን ፈሰው ይቀራሉ ዝም ብለው። መዝግበው መያዝ ደግሞ የለም፣ አልተለመደም። የቅኔ ቋንጣ የለውም ይባላል። የቅኔ ቋንጣ የለውም ነው የሚባለው። በቃ አንድ ሰው የተቀኘውን ቅኔ መዝግበው የሚይዝ ከሆነ ይሄ የአእምሮ ልፍስፍስነት ያለበት ነው እንዴ ማመስጠር አይችልም እንዴ ነው የሚባለው። ቅኔን የተቀኘውን ቅኔ ማንም ሊቅ መዝግቦ አይይዝም። ከያዘ ሌላው ሰው ይጠቅመኛል ብሎ ሊይዘው ይችላል። ለምን አይቸግረውም? ዝም ብሎ ነው የሚያፈሰው እና የቅኔ ቋንጣ የለውም ይባላል። በዚህ ምክንያት የሚገርመው እንዲያው ብዙ ቅኔዎች ባክነው የቀሩ አሉ። ተመዝግበው ቢሆን አሁን ዩኒቨርሲቲዎች መመዝገብ ጀምረዋል። አዲስ አበባ ዩኒቨርሲቲ ሳይ ነበረ ቁጥር 1 ቁጥር 2 አሉ የቅኔ መድበሎች የሊቃውንቱን የጥንቱን ሊቃውንት ቅኔ እንዲያው ካገኙት ሁሉ እየሰበሰቡ አሳትመው ማለት ነው። እነዚያ ቅኔ በቃ በዝክረ ሊቃውንት ይሰበሰቡ ነው ሰብሰቡ አይደል? እና እነዚያውን ታሪኮች ናቸው የሚናገሩት። ታሪኩ አልፏል፣ ተረስቷል። ነገር ግን ቅኔውን ስናይ ያን ታሪክ እናስታውሳለን። ስለዚህ ቅኔ በባህሪው አዲስ ነው የሚባለው ለዚህ ነው። ሁል ጊዜ ከሊቃውንቱ ከምሁራኑ አእምሮ እንደው ዝም ብሎ የሚፈለፈል እንጂ ዛሬ የተባለው ተመዝግቦ ተይዞ እንደዚህ ነገ ይጠቅመኛል ብሎ ባለቅኔ አይይዝም። እንደዚህ ነው። ይሄ አእምሮ የፍልስፍና ጉዞ ነው። የሚገርመው ቅኔ መዳረሻ የሌለው ያው መዳረሻ የሌለው የአእምሮ የፍልስፍና ጉዞ ነው ይለዋል ቅኔ። መዳረሻ የሌለው የአእምሮ የፍልስፍና ጉዞ እና እንዲያው ጠቅልል አድርገው የቅኔን ባህሪያት ለመግለጽ ጠቅልል አድርጎ ለመግለጽ ያስቸግራል፣ በጣም ሰፊ ስለሆነ ማለት ነው። ባጭሩ ግን እኔ የምለው ቅኔ በቃ አዲስ ነው። አዲሱን ቅኔ ለእግዚአብሔር ተቀኙለት ይላል ዳዊት። ያልኩትም ለዚያ ነው። መተላለፊያ ቋንቋው እንግዲህ ባህሪው ደግሞ ግዕዝ ነው። እንደሚታወቀው የግዕዝ ቅኔ መተላለፊያ ቋንቋው ግዕዝ ነው። የተመጠነ ቤት አለው፣ ራሱን የቻለ ዜማ አለው። የተመጠነ ቤት አለው። ቤት እየመጣ ነው የሚሄድ። ራሱን የቻለ ዜማ አለው። የሚጮህበት ጉባኤ ቃና የራሱ ዜማ አለው። ዛምላኬ የራሱ ዜማ አለው። ይሄ ልዩ ያደርገዋል ከሌላው። ኢትዮጵያ ምድር ላይ አንድ ባለሙያ የሚጮኸው ዜማው በሌላው ዓለም ሄዶ ከሚጮኸው ዜማ ጋር ተመሳሳይ ነው። በየትኛውም ዓለም የማይቀያየር ተመሳሳይ የሆነ ዜማ አለው። አሁን አንድ ዘማሪ ማን ነው? አንድ በሙዚቃው ዓለም ብንሄድ የአንዱና የሌላው የተለያየ ነው። የአንዱና የሌላው የዚህ ግን ጉባኤ ቃና ከሆነ የትኛውም ዓለም ላይ ብንሄድ የጉባኤ ቃና ዜማ ተመሳሳይ ነው። ቀመር አለው። ፊደል መጨረሻ ፊደሏ 3 መሆን ያለባት 2 ቢያደርግ ዜማው ሻይልም አይመጣም፣ ይሰበራል። አይሄድም፣ አያስኬድም። እና ባለቅኔ የሚገርመው ደግሞ ይሄ ነው። ቅኔውን በደቂቃ ውስጥ አመስጥሮ ሲቀኝ ዜማ ልኳ ዝንፍ አትልም፣ የመጨረሻ ፊደሏ ዝንፍ አትልም። አይተህልኛል። ቅኔ ማህሌት ላይ ባለቅኔ ቅኔ ሲያደርግ የሚመራው አካል ሲመራ አንድ ተማሪ ገና ያልበቃ ተማሪ እየተቀኘ ካለ ከሰበረ ዜማውን ያቋርጣል። እንደገና አስተካክል ይባላል።
በኋላው ያለው ሊቁ እንደዚህ በለው ይልና ያስተካክልለታል። ተማሪውን ማለት ነው መምህሩ ስለማያስሄድ ነው መሄድ አይችልም። እዚያ ላይ መቆም ነው ዜማው ያስሄድም ከተሰበረ አንዲት ፊደል ከጎደለች ማለት ነው። ከመጀመሪያው አንድ መወድስ 9 ቤት መወድስ ከመጀመሪያው እስከ መጨረሻው ያሉ ፊደሎች ተቆጥረው ናቸው ሁሉም ፊደሎች እና ባህሪው ይሄ ነው። ዜማ የተመጠነ አለው ቤት እየመጣ ይሄዳል። ይሄ ልዩ የሚያደርገው ነው ከሌላው ዜማዎች ሁሉ። ከሌላ እንግዲህ ቅኔ ቅዱስ ያሬድን ዓለም የዜማ አባት ሲለው የሙዚቃው ሁሉ አባት ማለት ነው። ሙዚቃውን ሁሉ የዘፈነው ቅዱስ ያሬድ ይመስላቸዋል። አይደለም። ቅዱስ ያሬድ ዜማውን ቀምሯል መጀመሪያ። ከቅዱስ ያሬድ ዜማ ደግሞ ከቅኔው ዜማም ከሌላውም ምን ተወሰደ? ሙዚቃው ተወስዷል። ያ በመሆኑ ምክንያት ቅዱስ ያሬድ የዜማ አባት ይባላል። እውነት ነው። ዓለም የዜማ አባት ሲለው ደግሞ የሙዚቃው ሁሉ አባት ለማለት ነው። እውነት ነው ይበሉ፣ ጥሩ ነው። ከዜማ ነው የተወሰደ፣ ከዜማ ነው የተወሰደ። ምንጩ ዜማ ነው። ምንጩ ዜማ ነው። ለሙዚቀኛዎችም ምንጫቸው ዜማ ነው እና እንዲሁ አጠር አድርጌ ለመግለጽ የቅኔ ባህሪያት በርካታ ቢሆኑም እነዚህ ናቸው የሚታዩኝ። መልካም እንተማዛ የጨመሩበት የቅኔ ባህሪያት ምንድን ናቸው? እኔ ቅኔ ብዬ ስናገር ቅኔ ሁሉም ነው ብዬ ነው የምገልጸው። ቅኔ ሁሉም ነው። ቅኔ ስንል ሁለት ነገሮችን እንመለከታለን። መጀመሪያ ሰምና ወርቅ የሚለውን ነው የምንመለከተው። በዚህ ሰምና ወርቅ ካልን በኋላ ደግሞ ስጋዊ ዓለምና መንፈሳዊ ዓለም የሚለውን ነገር እንወስዳለን። ሁለቱ ናቸው መቼም ያሉን። ከመንፈሳዊ ዓለም የወጣው ስጋዊ ዓለም ነው፣ ከስጋዊ ዓለም የወጣው ደግሞ መንፈሳዊ ዓለም ነው። ስለዚህ እነዚህን ሁለቱን የያዘ ነው። ለምሳሌ በሌሎቹ ስትመለከት ጸሎት የሆነው ጸሎት ነው፣ የቤተ ክርስቲያን ብቻ ይሆናል። ውጭ የሆነው ደግሞ የውጭ ነው። ቅኔ ግን ሁሉም ነው። ቅኔውን ይዘረፋል። የመጀመሪያው ሰም ስጋዊ ይሆናል። በስጋዊ ያስተምራል፣ ሕይወትን ይሰጣል። በመንፈሳዊ ደግሞ ሕይወትን በስጋዊው ጥበብን ይሰጣል፣ ሕይወትን ያስተካክላል። በመንፈሳዊ ዓለም ደግሞ ሕይወትን መንግስተ ሰማያት ገነት የምትገባበትን እግዚአብሔር ጋር የምትታረቅበትን እግዚአብሔርን ታደንቅበታለህ፣ ታመሰግንበታለህ፣ ትለምንበታለህ፣ መልእክትን ታስተላልፍበታለህ፣ ትዋቀስም አለ። ምን ትዋቀስ አይደል ያለው? በቅኔ ውስጥ ትዋቀስም አለ። ስለዚህ ወደዚህ ስትሄድ በዓለማዊ ስትሄድም አለ። ምክንያቱም ቅኔ ሲባል ሁለቱም ያኛው ታሪካዊ ሊሆን ይችላል፣ ቀኑን ጠብቆ ሊሆን ይችላል። ይሄ ግን ዓለም ላይ ያለ ዓለም ላይ የሌለ ከሆነ ግን ቅኔ መሆን አይችልም። ዓለም ላይ የሌለ ሰው የማይሰራውን ነገር ከሆነ የምንሰጠው ለቅኔ ሰው የሚሰራው መሆን አለበት። በጣም ታምር ሊሆን የሚችለው በጻድቃን በሰማዕታት በመላእክት የተሰራው ነው፣ ከሰው ያለፈው ማለት ነው። ወርቁ ላይ ነው ያ ነገር ሊኖር የሚገባው። ሰሙ ላይ ግን ሰው የሚያውቀው ሰው የሚሰራው ድንቅ ልንል እንችላለን እንደ ሰው። ስለዚህ ሁሉም አለበት ማለት ነው። ስለዚህ ቅኔ ሁላዊ ነው እምለው በዚህ ነው ማለት ነው። ሁለቱንም ታገኝበታለህ። ለምሳሌ አንድ ቅኔ ላምጣ። ደማኮል ንቃህ እምንዋመ ከየጋይ በማህፀነ ሐና ምስራቅ እስመ ሰረቀት ፀሐይ የአባቶች ቅኔ ነው። ደማኮል ንቃህ እምንዋመ ከየጋይ በማህፀነ ሐና ምስራቅ እስመ ሰረቀት ፀሐይ። ደማኮል ሆይ ከጥፋት ምኝታ ተነስ፣ ንቃ፣ በሐና ማህፀን ምስራቅ ፀሐይ ወጥቷልና። አሁን ሁለቱ ውስጥ ነው እንግዲህ ሁሉንም ማግኘት የምትችለው ማለት ነው። ተኝቶ የሚነሳው ማን ነው? በዚህ ዓለም ውስጥ ያለ ሰው ነው። አንተ ልትሆን ትችላለህ፣ እኔም ልሆን እችላለሁ፣ አንዱ ሊሆን ይችላል። በዚህ ዓለም ያለ ሰው ሁሉ ማርፈድ ይችላል፣ ባህሪው ነው። ነቅቶ የሚነሱ አሉ፣ በሌላ ቀን ደግሞ አርፍደው ይነሳሉ። የሰው ባህሪ ነው። ሰው እንቅልፍ ይወስደዋል፣ ወይም ደግሞ ይደክመዋል፣ ወይ ተኝቶ አሞት ሊሆን ይችላል። የሚቀሰቅሰው ከጠየቀ በኋላ ተነስ ካለ በኋላ ነው የሰውየውን ሁኔታ ሊያውቅ የሚችለው። መጀመሪያ ላይ ግን ተነስ ካለ በኋላ ወይ አሞኛል ሊል ይችላል፣ ወይ ደግሞ አርፍጃለሁ ብሎ ቶሎ ሊነሳ ይችላል። እና እንግዲህ ባለቅኔው ደማኮል ንቃ፣ ተነስ፣ ከጥፋት እንቅልፍ ተነስ፣ በምስራቅ
ፀሐይ ወጥቷልና ነው ሰሙ። ፀሐይ ወጥቷል አርፍዷል ነው። ቶሎ መነሳት ነበረብህ፣ ስራ ነበረህ፣ እዛ ላይ ቶሎ መድረስ ነበረብህ። ነገር ግን አርፍደሃል፣ ተኝተሃል፣ ስለዚህ ተነስ የሚለውን ነገር ነው። በዚህ ዓለም ያለውን ነው። ይሄ ዓለማዊ፣ በዚህ ስጋዊ ዓለም የምንለው ይሄ ነው። ሁላችንም ላይ የሚደርሰው ክርስቲያን ነው ሙስሊም ነው ሌላም የማይለውን በዚህ ዓለም ላይ ያለው የሚሰራውን ነገር ይናገራል። መንፈሳዊ ዓለም ስንል እንግዲህ ደማኮል ንቃ እምንዋክም ከጀጋ አዳም ነው። አዳም ሆይ ተነስ፣ ወቅቱም የዛ ነው። አዳም ሆይ ከጥፋትህ ተመለስ። አሁን ሙሉ ህብር ነው። በማህፀነ ሐና ምስራቅ ማህፀነ ሐና የሐና ምስራቅ የምትባለው እመቤታችን ናት። እስመ ሰረቀ ፀሐይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ፀሐይ ወጥቷልና ያልነው ፀሐይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዷልና ተነስ፣ ተስፋ ደርሷል፣ የምትድንበት ጊዜ ደርሷል፣ ተነስ ወደ ገነት የምትሄድበት ማለት ነው። ይሄም ወቅቱም ይገልጸዋል ማለት ነው። ስለዚህ ይሄ ሁላዊ ነው። ስጋዊ ዓለምን ገለጽን፣ በስጋዊው እንገባበታለን፣ ስለ ስጋዊ እንፈላሰፍበታለን፣ ሰው የሚሆነውን ሰው የሚያደርገውን እንናገራለን። ወደ መንፈሳዊ ዓለም ስንገባ ደግሞ መንፈሳዊን ዓለም አራቀን እንሄድበታለን። በሁለቱ መካከል ግን ፍልስፍና አለ ማለት መንፈሳዊውን ብቻ ስትናገር መልእክት ነው የሚሆነው፣ ስጋዊውን ስትናገር ደግሞ ሰው የሚያደርገውን ነው፣ ቀላል ነው የሚሆነው። ሁለቱ ግን እስመ ሰረቀት ፀሐይ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስና ፀሐዩን ሁለቱን አገናኝተህ በማህፀነ ሐና ምስራቅ የሚለውንና ደማኮል ንቃ እምንዋክም ከጀጋይ የሚለውን ስታቀናብር ቅኔ ከምናስበውን በላይ የመጠቀ መሆኑን ማግኘት ትችላለህ ማለት ነው። ስለዚህ ኩላዊ የምንለው ያ ነው። ስሜትን ይቀሰቅሳል፣ ስሜታዊ ነው። ስሜትን ይቀሰቅሳል። ወኔ የሚቀሰቅስ ነው፣ ወኔን የሚያነሳሳ ነው። ስለዚህ ቅኔ እነዚህን ሁሉ ማድረግ የሚችል ነው። ከዛ ባለፈ ደግሞ ድብቅ ነው። ድብቅ ነው። ሰው ጆሮ እንደሰማ ሊደርሰው አይችልም፣ ሀሳቡ ሊገባው አይችልም። ማመስጠር ይኖርበታል። የቅኔ ባለሙያ ሊሆን ይገባል። አንደኛ መመስኳት አለበት። አዎ ወይ መጠየቅ ይኖርበታል። ሁለቱ ነገሮች ያስፈልጉታል። ባለቤት መሆን አለበት። ባለቤትም ከሆነ ባለቤቱ ባለበት ደግሞ ሊጠየቅ ይገባል ማለት ነው። ስለዚህ እነዚህን ሲያገኝ ምን ይሆናል? ነገሩ ዓለሙ ላይ ያለው ይታወቃል። ከዛ በኋላ ዓለሙን ራሱ ብቻውን ማግኘት አይቻልም። ምክንያቱም ከእንቅልፍ ተነስ ሲል ጀጋ የሚል አለ። ምንድን ነው ይሄ ያስብላል። ሰሙ ራሱ በግልጽ መጥቶ ቁጭ አይልልንም። ተነስ ከእንቅልፍህ የምንለውና ከጥፋት እንቅልፍ ተነስ ስንል ተመሳሳይ የሆነ መልእክት አይደለም የሚያስተላልፈን፣ ሌላ ነገር አለው። ምን ማለት ነው ያስብላል መልሶ ማለት ነው። ስለዚህ ሰሙንም ግልጽ አያደርገው አይደለም፣ ወርቁ የተሸፈነውን አይደለም ላይ ያለውን ራሱ ግልጽ አይነግረንም። የቅኔ ባለሙያ ወይም ደግሞ ጠይቆ ፈትፍቶ ጊዜ ፈጅቶ ከዛም በኋላ በዛ ያለፈ ካልሆነ በስተቀር ይከብዳል። ስለዚህ ያ ቅኔ እነዚህን ሁሉ ይዞ የሚመጣ ነው ማለት ነው። ከዛም ከአንድ በላይ መልእክቶችን ወይም ከሁለት በላይ መልእክቶችን ሊያስተላልፍ ይችላል። በዚህም እንደዚህ ነው፣ በዚህም እንደዚህ ነው፣ በዚህም እንደዚህ ነው እያልን ማብራራት አንድምታዊ ማብራሪያ ይጠይቃል ማለት ነው። ስለዚህ እነዚህን ሁሉ ያካተተ ስለሆነ ያው በጥቅሉ መጀመሪያ ላይ ያልኩት ሁላዊ ነው፣ ሁሉንም ነገር ያጠቃለለ ነው በሚለው ልናስተካክል እንችላለን። ከዛ በኋላ ደግሞ የሆኑ ከሚደረግባቸው አንጻር ደግሞ ባህሪያቱን ልንገልጽ እንችላለን። ለምሳሌ ታሪካዊ ነው ልንል እንችላለን። ቅኔ ቅድም አዲስ ነው ብለናል። አዲስ የሆነው ካለፈው በኋላ ታሪክ ይሆናል። ታሪክ ይሆናል። ያን የመጀመሪያ የነበረው ዛሬ ለምሳሌ ትናንትና አባቶቻችን የተቀኙትን ነው ዛሬ የምናቀርበው። ያ ታሪክነት አለው ማለት ነው። ያ ሁለተኛ ደግሞ ወቅታዊ ነው። ወቅቱን የጠበቀ ወቅት ማለት ለምሳሌ ክረምት በሚሆንበት ሰዓት ስለ ክረምት ነው፣ ስለ ልምላሜው፣ ስለሚደርቁት፣ በዛ መካከል ለሚደርቁት፣ ስለሚለመልሙት፣ ስለተደሰቱት፣ ስላዘኑት እያልን ህይወት እንኳ የሌላቸውን በሰው እይታ እየሰጣን የምንሰጥባቸው ማለት ነው። ዕለታዊ ማለት ለምሳሌ ዛሬ ላይ ለተከሰተ ነገር ቅኔ እናፈልቃለን፣ ቅኔ ይፈልቃል። ወይም ደግሞ ዛሬ ክብረ በዓል በሚሆንበት ሰዓት ዛሬ ዕለቱ ነው፣ ዕለቱ ሚካኤል ነው፣ ዕለቱ ጊዮርጊስ ነው ብለን ለዛ ዕለቱ መድኃኔዓለም ነው፣ ዕለቱ እመቤታችን ናት ብለን ልንዘርፍ እንችላለን። ዕለታዊ ነው። ትንቢታዊም ነው። ትንቢታዊ ነው
ነገ ለሚሆኑ ነገሮች ዛሬ ላይ ተዘርፈው ነገን ያስተካክላሉ። እውነት ነው። ነገን ያስተካክላሉ። ነጋችንን የሚያስተካክሉ ትላንትናችንን እንደ ታሪክ ያመጣሉ። ወቅቱ ያለውን ነገር ይቃኛሉ። እለቱ ላይ የደረሰውን ክስተት ይናገራሉ። ነገ የሚሆኑትንና ነገ የምንማርባቸውን የነገ ጉዞዎችንም እንዲስተካከሉ ጥቆማ ይሰጣል ማለት ነው። ስለዚህ ቅኔ ሁሉንም ነው በሚለው ተቃለላለሁ ማለት ነው። በጣም ግሩም። እንዲሁም የአድዋ ጦርነት ከመምጣቱ በፊት ጣሊያን ወደ ኢትዮጵያ መጥቶ ጦርነቱ ከመጀመሩ በፊት አንድ የቅኔ ሊቅም ተናግሮ እንደነበር ትንቢት ተናግሮ እንደነበር ይነገራል። ትንቢታዊ ነው ማለት ሊመጣ እንደሚችል ወራሪ ሊመጣ እንደሚችል ብዙ ደም መፋሰሶች እንደሚኖሩ ድል እንደሚኖር ደግሞ መጨረሻ ላይ እንዳበሰሩ እንደተናገሩ አንድ መጽሐፍ ላይ አስታውሳለሁ ሳነብ ያገኘሁት እና ትንቢታዊ ነው ሲሉ በእርግጥ ጥቅል አድርገውታል። ቅድም ታጠቀ ሄር ምናሉት አዲስ በሚለው አዲስነቱን ጠቅላላ አድርገው ሸፍነው አምጥተውታል። ኩላዊነቱን ደግሞ እንዳማዛ ደግሞ ቅድም አስተውታል። ማለት ለምንድን ነው ኩላዊ ነው ማለት የማይገባበት የለም ማለት እኮ ነው። ጨው እንበለው ይሆን ጨው የማይገባበት ቅመም ቢኖር ጨው ነው። የትኛውም ጋር አልጫም ቢሰራ የግድ ጨው ያስፈልጋል። በርበሬ የተወደሰ እንደሚባለው በአሁኑ ሰዓት እሱ በሌላ ቦታ ላይ ተሸፍኖ የሆነ ነገር ላይ በጣም እውነት ነው። ጨው ያልገባበት ነገር ሁሉ ሌሎች ቅመሞች ሁሉ የሚያስንቀው የሚያስብለው ጨው አለመኖር ነው። ጨው ነው ቅኔ ማለት ነው።